አንተ እንግዲህ በእምነት ብቻ ይዳናል ብለህ ነው የምታምነው አይደለ? እንግዲህ እንደ አንድ ፕሮቴስታንት ታማኝ በእምነት ብቻ ይዳናል ብለህ ነው የምታምነው። እኔ ደግሞ በእምነት ብቻ ይዳናል የሚለው ትምህርት መጽሐፍ ቅዱሳዊ አይደለም ብዬ ሞግታለሁ። በዛውም እንዳልዳን ካሳያለሁ። ከገላትያና ከሮሜ ውጭ አልወጣም ሳስተምር። ደቂቃ ስጭን 5 ደቂቃም 10 ደቂቃም ኢንትሮዳክሽን ይኖረዋል፣ ሪባትል ሴሽን ይኖረዋል፣ ክሮስ ኤግዛሚኔሽን ጥያቄና መልስ ይኖረዋል፣ ኮንክሉዥን ይኖረዋል። ዳትስ ታለቀ በቃ። ትስማማለህ ባህሩ? በእልልታ ሁሉ ላክልልህ ይችላል። በቃ እሺ፣ ደቂቃ ስጭን 5 ደቂቃ አለ። በእምነት ብቻ ይዳናል የሚለውን እና እኔ እንዴት እንዳልዳንኩ ታስረዳኛለህ። ከርዕስ ውጭ ማውራት አይጠበቅብህም። መጽሐፍ ቅዱስ ላይ መሰረት አድርገህ አውራ። እኔ ግን ተሳስቼ ዮሐንስ ወንጌል ወይ ሌላ ካልኩብህ ማስቆም ትችላል። ምክንያቱም ከገላትያና ከሮሜ ውጭ አልጠቅስብህም። በሁለቱ ብቻ ነው ያንተን ትምህርት ማፈርሰው። ቀጥል፣ ደቂቃ ምሰድ ነው። መቀጠል ትችላለህ። ይቅርታ ጋር ቆይ ልደት ያንዴ ምናልባት ሳሪ ከታች ኮሜንቶች አንዳንዶቹ ጥሩ ስላልሆኑ ይሄ ባትል እስከሚያልቅ ውይይታቸው እስከሚያልቅ ከቻልሽ ኮሜንት ሴክሽኑን ብትዘጊው ዲስተርብ እንዳይሆኑ። የቱ ጋር ነው የሚዘጋው? አው ዘጊው። በጣም ጥሩ ጌታ ይባርክ። ኮሜንት ሴክሽን የቱ ጋር ነው የሚዘጋው? አልዳንክም ብለህ የጀመርከው አፈርማቲቭ አንተን አይደለ? ስለዚህ you should start። ኦኬ እኔ ልደት አልዳነም ብዬ የምሰብክበት ልጀምር። አንዴ አርጌ ያለው ያሬዶ አሁን ፉል ሞዴሬተር ደረሰ። ሚዩት አርጊው ቴክስት እንዳይጽፉ ምናምን። እኔ ስድብ እንደማልፈራ በቪዲዮ ወጣ ነበረ። እኛ ጋር አሁን ከሌሊቱ 9 ሰዓት በኢትዮጵያ አቆጣጠር ሩብ ጉዳይ ስለሆነ በቪዲዮ ነው። ይህንን ልደትን ያገኘሁትን ደስታ እንደ ብዙ ድል ነው መቆጥረውና በጣም በደስታ ነው የምናገረው። እና ሚዩት እንትን ኮሜንት ሴክሽን ሙዚክ መዝጋት ካልቻልሽ ይቀጥል። በቃ እሺ እጥራለሁ፣ እናንተ ቀጥሉ። ይሄው ከ36 ጀምሯል፣ ከ41 ታቆማለህ ማለት ነው። 5 ደቂቃ ሰጠው። እሺ ከርዕስ እንዳትወጣ አስተውራ። የምንወያየው ርዕስ አዳማጮች፣ አንድ የፔንቴኮስታል አማኝ ነኝ። ስሜ ባህሩ ምትኩ መሸሻ ይባላል። የምኖረው ካናዳ ነው። ባለትዳርና የ3 ልጆች አባት ነኝ። ከአንድ ከኦርቶዶክስ መምህር ዲያቆን ልደት ጋር ነው መወያየው። ሚዩታር ዲያቆን አይደለሁም፣ መምህርም አይደለሁም፣ ዲያቆንም አይደለሁም። እና ከአንድ ከዲያቆን ጋር ነው መወያየው። መወያይበትም ርዕስ በእምነት ብቻ የሚገኘውን በክርስቶስ ኢየሱስን በማመን ብቻ የሚገኘውን የዘላለም ሕይወት አልወረስክም እያልኩት ነው። እሱ ደግሞ በእምነት ብቻ አይገኝም ብሎ የእግዚአብሔርን ቃል እየጠቀሰ ለዛውም የጳውሎስን 2 መልእክቶችን ከዛ ሳልወጣ ብቻ አንተን ፉርሽ አረጋለሁ ብሎ አሳያለሁ ብሎኛል። ኦኬ የኛ የእምነታችን ጀማሪ ኢየሱስ ነው፣ ፈጻሚም እሱ ነው። በእምነታችን ጀማሪና ፈጻሚ ኢየሱስን እያየን ነው የእምነትን የህይወት ጉዞ የምንጀምረው። ስለዚህ የኛ መሰረታዊ የወንጌል አማኞች የምንጠቅሰው ጥቅስ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እንደሚናገረው ፈጠን እያልኩኝ እናገራለሁ፣ አነባዋለሁ። 20:31 ላይ መሰረታዊ በቃ የተጻፈው የክርስትና ጅማሬና ፍጻሜ፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ነው የሚለው መጽሐፍ ቅዱሱ። ስለዚህ የሰው ልጅ የዘላለም ሕይወት እንዲወርስ እግዚአብሔር ያዘጋጀው መንገድ እምነት ነው። ስለዚህ እምነት ደግሞ ጳውሎስ ሲናገር እምነት የሚጀምረው ሰው መስማት አለበት፣ ማወቅ አለበት። ካወቀ በኋላ ነው እምነት የሚኖረው። ሮሜ ምዕራፍ 10 ቁጥር 17 ላይ ምን ይላል? ቃሉን ላንብበው። በጣም ከደስታ ብዛት የተነሳ ደነጋግጫለሁ።
ክብር ለኢየሱስ ይሁን። ሮሜ ምዕራፍ 10 17 ላይ እንደዚህ ይላል፣ እንግዲያውስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ላይ ነው። እምነት ሊኖረን የሚችለው በመስማት ነው። መስማትም ያለበት ሰውየው የሚጀምረው እምነት የሚጀምረው ከሰማ በኋላ ነው። የሚወራረስ አይደለም። ከእናትና ከአባት የሚወረስ ወይንም በሕፃንነት ጥምቀት የሚገኝ አይደለም። እምነት የሚጀምረው ከመስማት ነው። ምን ሰምቶ? የእግዚአብሔርን ቃል። እሱም ምን የሚለውን ኢየሱስ ይልና ልጅ፣ አባት፣ አያት፣ ቅድመ አያት ስም አይደለም የሚጠሉ ኢየሱስ። ቅድም ያነበብኩላችሁ ዮሐንስ ወንጌል 20 ቁጥር 31 ላይ ኢየሱስ ምን ክርስቶስ እንደሆነ ሰው ብቻ ሳይሆን አምላክም እንደሆነ ብታምኑ የህይወት የዘላለም ህይወት ታገኛላችሁ ብሎ እምነታችን ላይ ያጠርቅናል። ለዛ ነው። ስለዚህ ሰው ማመን አለበት። ለምን? ይድናል፣ የዘላለም ህይወት ይወርሳል። ኤፌሶን ላይ ጳውሎስ ሲናገር ኤፌሶን ምዕራፍ 2 ቁጥር 8 እና 9 ላይ ጸጋው በእምነት አዳናችሁ፣ ይሄም የእግዚአብሔር ስጦታ ነው፣ ከእናንተ አይደለም። በእምነት መዳን እንዳለ ከሆነ ቸርነቱ ግን ይሄ ጸጋ ደግሞ ይሄ ፍቅር ደግሞ አንድያ ልጁን እስኪሰጥ ዓለም ወደደ የተባለው ጸጋው የእግዚአብሔር ፍቅር ነው ያዳናችሁ እያለ ይላል። ሰዓቴን ጨረስኩ አይደል? ስለዚህ የእግዚአብሔር ቸርነትን ያገኘነው በእምነት ነው። ያም የሆነልን ከእግዚአብሔር ጸጋ ነው። ወንድማችን ከኔ ጋር በማውራቱ በጣም ተደስቷል። ከመጀመሪያ በፊት ሚዩት እንዴት እንደሚደረግ ንገሩንና ሚዩት እናድርገው። እንትን ይሄ ከታች ይታያል ታይፕ የሚለው ከሱ ጎን ካሜራ አለ፣ ከዛ ማይክ ምልክት አለ። ያንተን ነው የፈለግከው አይደለ? ሚዩት ማይኩን ሳይሆን ኮመንቱ ሚዩት እንደሚደረግ ኮመንቱ ነው። ኮመንቱ ላይ ከሆነ ሴቲንግ እቺ የቀስት ምልክቷ የለችም? የቀስት ምልክቷን ከነካሃት በኋላ ለእኔ አይታይ ሴቲንግ የሚል ይመጣላል። ሴቲንግ ይመጣል። ከዛ ሴቲንግ ላይ ስትገቢ እንትን የለም ኮመንት ሞዴሬተር ነው እያለ የሚያመጣ ኮመንቱን ንክ። ከዛ አለው ወይ ደግሞ እንትን የሚለውን ስትነኪው ይዘጋዋል። ኦኬ በቃ እኛ እንፈልገዋለን። ይቀጥሉና ምክንያቱም አልመጣልኝም እና ሌላ ስራ እንዳላሰራ ነው። ቀጥል። ለእኔ ሞዴሬተር ብትሰጪኝ ይዘጋዋለሁ። ፉል ሞዴሬተር አክቹዋሊ ከዛ መውሰድ ትቻለሽ ከፈለግሽ። አትስጪው ፕሊዝ፣ አትስጪው። ቅድም ሚስዩዝ ያደረገውን አሁን ያደርጋል። እንዳትሰጪው። እንትኑን ከጨረስን ዲቤቱን ከጨረስኩ በኋላ እየፈለግከውን ያል አይቻልም። እንዳትሰጪው። አይቻልም። ሰዓታችንን ጠቀም ባህርሽ ሶፋኔ። እሺ ቀጥል። 42 ደቂቃ ላይ ስለቆየ ከ43 ጀምሮ በጣም ደስ ብሎ እኔ ከኔ ጋር ለማውራት እንዲሚያስደስት ከሆነ ላይ በከፈትክ ሰዓት እየመጣው አወራለሁ ደስ የሚል ከሆነ እና ኦኬ እሺ። እኔ በቀጥታ ወደ ትምህርቱ ልግባ። አንደኛ ዲያቆን አይደለሁም፣ መምህር አይደለሁም። አንድ በጣም ምናልባት ልጅህ ልሆን እችላለሁ በእድሜ ራሱ ብታይኝና ኦኬ እኔ ልግባ። ከሁለቱ ውጭ ልጠቅስላችሁ አልችልም ብያለሁ። ከሮሜና ከገላትያ አልወጣም። እቺን ቀለል ያለች እምነት ብቻ የምትለዋን ትምህርት እሱ የተናገራትን ፉርሽ ለማድረግ ሩቅ አልሄድም። መጽሐፍ ሲናገር የሰው ልጆች እንዴት ነው የሚድኑት? በማመናቸው ብቻ ነው ወይንስ አምኖ መጠመቅ አዲስ ሕይወት ማግኘት ስላለባቸው ሀሳብ መጽሐፍ ሲናገር ምን ብሎ ይናገራል? ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ? ኖ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ካለ በኋላ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን አለ። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ
በምን ህይወት? በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሰው ወንጌል ተሰብኮለት ካመነ በኋላ ምን መሆን አለበት? በአዲስ ህይወት እንዲመላለስ መጠመቅ አለበት እንጂ በእምነቱ ብቻ ዳግም ውልደትን፣ አዲስ ህይወትን ናም ክርስቶስ ኢየሱስን መልበስ እንዲሁም ደግሞ ከክርስቶስ ኢየሱስ ሞት ጋር አንድ መሆን አይችልም። እንግዲህ እኛ እምነታችን ሰው አምኖ ሲጠመቅ እና የጌታን ቅዱስ ስጋና ክቡር ደም በሚቀበልበት ሰዓት ላይ የዘላለም ህይወት ያገኛል አለቀ እንጂ ባመነ ቅስፈት ወይም በሚያምን ሰዓት ላይ ወደዚህ ነገር ይመጣል ወይም ባመነ ቅስፈት አዲስ ህይወት ያገኛል ብለን አናምንም። በእምነት ብቻ ግን ሲሉ ከጥምቀት ውጭ በማመን ብቻ ይዳናል ይላል መጽሐፍ። ባያስተምርም የጠቀሳቸው ክፍሎችን ማያስተምሩም። ጳውሎስም እነዚህን ክፍሎች ላይ እንደዛ ብሎ አላስተማርም። ስለዚህ ሰው ኢቭን አምኖ ሪጀነሬት ከሆነ በኋላ ዳግም ከተወለደ በኋላ ራሱ እንዴት አይነት ህይወት መኖር አለበት የሚለውንም በዚህ አጋጣሚ እያስተማርኩ ልሂድ። ከዛ በፊት ግን ያው ከሁለቱ አልወጣም ብያቸዋለሁ። ገላትያ ላይ ደግሞ ልሂድ። ገላትያ ምዕራፍ 3 ቁጥር 27 ላይ እንዲለን ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ሰው ጌታን ሳይለብስ በጭራሽ ስለመዳን ማሰብም ማውራትም የለበትም። ሰው ታዲያ ጌታን እንዴት ነው የሚለብሰው? በእምነቱ ብቻ ነው። በሚጠመቅ ሰዓት ላይ ነው ሰው ክርስቶስን የሚለብሰው። ሰው ክርስቶስን ካለበሰ ደግሞ ሰው መዳን ከነጭራሹ አይችልም። የመጀመሪያው ፌዝ የሳልቬሽን ፌዝ ሰው አምኖ በሚጠመቅበት ሰዓት ላይ ዳግም ይወለዳል። እምነት ብቻ የሚለውን ትምህርት ደግሞ እንደገና ኢቭን የዳኑ ክርስቲያኖች መልካም ስራ መስራት እንዳለባቸው ራሱ ጳውሎስ ሮሜ መልእክት ላይ በነገራችን ላይ ከሁለቱ አልወጣም ጋይስ ልብ ብላችሁ አዳምጡ። ሮሜ ምዕራፍ 2 ቁጥር 6 ላይ ነው በእምነት ብቻ ጭራሽ ነው የማይታሰበው ለመዳን። ሮሜ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ጋይስ ልብ ብላችሁ አዳምጡ። እሱ ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት አለ ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ዘጋው በቃ። ስለዚህ እነዛ በበጎ ስራ የሚጸኑት ምስጋናና ክብርን የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል አለ። እንግዲህ እኚህ በክርስቶስ ኢየሱስ አምነው ልጅነትን ያገኙት ክርስቲያኖች ናቸው። በበጎ ስራ ሲጸኑ ጭራሽ የዘላለም ህይወት ይሰጣቸዋል። ስለዚህ በእምነት ብቻ ከሆነ ግን በበጎ ስራ መጽናትን አይጠበቅብህም። ምክንያቱም በእምነቴ ብቻ ድናለሁ ምትል ከሆነ ጳውሎስ እዚህ ጋር ምን እያለ ነው ጋይስ? በበጎ ስራ መጽናት አለብን። ምን ከፈለግ? የዘላለም ህይወት መውረስ ከፈለግ። ይህን እየተናገረ ያለው በጸጋው ስለመዳን የሚያወራ ሐዋርያው ጳውሎስ ነው። ወደ ገላትያ ደግሞ ልመለስል። ከሁለቱ አልወጣም ጋይስ። ገላትያ ምዕራፍ 6 ላይ እንደዚህ ይላል ከቁጥር 7 አትሳቱ፣ ባሩሻ እንዳትስት፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ደግሞ ያንኑ ያጭዳልና አለ። በገዛ ስጋው የሚዘራ ከስጋ መበሰስን ያጭዳል ማለት በስጋው ኃጢአትን የሚዘራ ትዕቢተኛ የሆነ ሰው፣ ሰውን የሚንቅ ሰው፣ በዝሙት የሚወድቅ ሰው ይሄ በስጋ ያለ ሰው ነው። ስለዚህ ያጭዳታል። በመንፈስ ግን የሚዘራ ከመንፈስ የዘላለም ህይወትን ያጭዳል። ስለዚህ በመንፈስ መዝራት ግድ ነው አለ ጳውሎስ። ቀጠል አለና ቁጥር 9 ላይ ባንዝል በጊዜው እናጭዳለን አለ። መልካም ስራ ለመስራት አንታክት። ልክ ሰዎች መልካም ስራ በሚሰሩ ሰዓት ላይ የዘላለም ህይወትን ያጭዳሉ። የዘላለም ህይወት የሚታጨር ነገር ነው። ሳትዝሉ ምን በሉ ያለ ነው ሐዋርያ ጳውሎስ። ሳትዝሉ መልካም ስራን ስሩ፣ የዛን ሰዓት ላይ የዘላለም ህይወትን ታጭዳላችሁ ብሎ እየተናገረ ነው። እንደገና ወደ ሮሜ ልመለስልን። ሮሜ ምዕራፍ 8 ላይ ከቁጥር 17 ጀምሮ ደግሞ ተወዳጅ ሐዋርያ ጳውሎስ እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 17 ላይ እንደዚህ ይላል፣ የእግዚአብሔር ልጆች ከሆንን ወራሾች ደግሞ ነን አለ። የስ ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ወራሾች ነን። የሰው ልጆች ከጌታ ጋር ኢቭን መከራ ሲቀበሉ በእምነት ብቻ አይደለም፣ አብረ ራሱ ከጌታ ጋር መከራ መቀበል መቻል አለብን። ከጌታ ጋር መከራን በምንቀበል ሰዓት ላይ ደግሞ ምንድነን እያለ ነው ሐዋርያ ጳውሎስ? ወራሾች ነን። ለእኛ ይገለጽ ዘንድ ካለው ክብር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። አሁን ደግሞ 3 ደቂቃ ወስደን እኔ የተናገርኩትን በመጽሐፍ ቅዱስ በዛው ውይይት አድርገህ ካላወቅ ልንገር ብዬ የተናገርኩትን በ3 ደቂቃ እንግዲህ ልክ አይደለም ካልክ ትሞግተዋለህ። እኔ ደግሞ አንተ የተናገርከውን ድጋሚ 3 ደቂቃ ወስጄ ደግሞ ምን ላለው ማለት ነው እሞግታለሁ። 48 ካለ ትንሽ ስለቆየ ከ49 ያጅለትና እኔ አሁን ገላትያና ሮሜ ላይ ያነሳሁት ስህተት ከሆነ በ3 ደቂቃ ውስጥ ማፍረስ ትችላለህ። አሁን ሚዩት አደርጋለሁ። ኦኬ ወንድማችን ገላትያ ላይ የጠቀሰውን ሰምታችኋል። ከክርስቶስ ኢየሱስ ጋር በመጠመቅ
አሮጌው ማንነታችን ደህንነት እኔ የጠቀስኩትን ጥቅስ አፈርሳለሁ ብሎ ነው የተነሳው። ያመነ ሰው ከክርስቶስ ኢየሱስ ጋር አስቡት። እግዚአብሔር ይመስገን የአይኖቼን አብርቶልኝ እንደው ጌታ ረድቶኝ በአዲስ ኪዳን እሱም የፕሮቴስታንት እምነት ተከታይ ስለሆንኩኝ ጌታን እጅግ የማመሰግንበት ደስ ከሚለኝም ፓርት ነው። ተመልከቱ፣ የጠቀሰው ጥቅስ ላይ ከክርስቶስ ኢየሱስ ጋር የተጠመቁት ሰዎች የሚያሳየው አምነው ተቀብለው የተጠመቁ እንጂ እንደ ልደት የእምነት የጠቀሰው ጥቅስ ላይ በ40 እና በ80 ቀን የተጠመቁትም አይደለም። እነዚህ ሰዎች ከሚገርም የጠቀሰው ጥቅስ ላይ አሮጌው ማንነት የባህሪ የህይወት ልምምድ ያላቸውን ትተው ከክርስቶስ ኢየሱስ ጋር ተጠምቅ ያለው ከዚህ በኋላ የምኖረው ኑሮ ለአዲስ ህይወት ለቅድስና ለጽድቅ ህይወት ነው ብሎ ህፃን ልጅ ተጠምቆ የትኛውን አሮጌው ማንነቱን ነው ከክርስቶስ ጋር ተጠምቅ ያለው ብሎ አንድ ህፃን ልጅ ክፉና ደግ ማይለይ ኃጢአትና ጽድቅ የማይለይ ልጅ ጥምቀት ብለው የሚጠቅሱት በጣም የተሳሳተ በዚህ ርዕስ ላይ እንደው በሰፊው በቀን ቀነቀጠሮ ቀርቶ ያው ሰምታችሁታል፣ ቃል ገብቷል ከኔ ጋር መግባት የሚያስደስት ከሆነ ብሏል። እኔ የሚያስደስተኝ ወንጌል ነው እና እኔ አንደኛ እናንተን የሚያዳምጡ የሚከተሉ ብዙ ሚሊዮኖች ስላሉ ነው። የህዝባችን በአብዛኛው ብዙ ህዝብ ተከታይና ብዙ እንትን ካለው እንደ እውነት አድርጎ ስለሚቆጥር እንጂ እኔ ፈቃደኛ ነኝ አሁን የተኛ ሰውም ከምረብሽ ሌሊት ስለሆነ በዚሁ በቶን ቃሌን አከብራለሁ ብለሃል። አንተ በጠቀስከው ጥቅስ ላይ እንኳን ከክርስቶስ ኢየሱስ ጋር ተጠምቃችኋል ብሎ ያላቸው ከኃጢአት ከክፉን ጥቅስ እንኳን ጨርሻለሁ። እሺ አንተ ደግሞ እኔን ሞግተኝ። ምን ልሞግተኝ? የጌታ ምን አነሳህና? በእምነት ብቻ ብያለሁ፣ በእምነት ብቻ እሱም ኢየሱስ ክርስቶስን ብቻ በማድረግ የኔን ደቂቃ ላውራ። አሁን ስለሆነ ከ52 ያዝ ጋይስ፣ እግዚአብሔር ምስክር ጸጸተኝ። ይብን ገላትያና ሮሜን ማለት ሮሜ ብቻ ይበቃኝ ነበር፣ ሁለት ማድረግ የራሱ ጸጸተኝ። በቃ ዊዝ ኦል ዲው ሪስፔክት ማለት ነው። አይ ቲንክ እኔ እናንተ ዝም ብለን ፍሬንድሊ ነው እንጂ ማውራት ያለብን እንደዚህ ራሱ ማውራት የለብን። ምክንያቱም ባላንስ ማድረግ አለበት ቦት ሳይድ ውይይት ሲኖር እና እኔ አሁን ብዙ ጥቅሶችን አንስቼ ነበረ። ሮሜ ምዕራፍ 2 ላይ አንስቼ ነበረ። ሮሜ ምዕራፍ 6 አንስቼ ነበር። ሮሜ ምዕራፍ 8 አንስቼ ነበረ። ገላትያ 3 አንስቼ ነበር። ገላትያ 6 አንስቼ ነበር። እነዚህ ሁሉ ነገሮች እምነት ብቻ የሚለውን ትምህርት የሚቃወሙ ጥቅሶች ናቸው እና እነሱ ላይ እንትን አላልክም። የእኔ ተራ አሁን ያንተን ትምህርት ፉርሽ ለማድረግ ከሆነ ያንተን ትምህርት ስለማውቀው እናገራል። አሁን ግን አንተ ያንተን ትምህርት የሚደግፍ ብዙ ነገር አላወራም። ስለ ህፃናት ጥምቀት አወራ። ንግግራችን በህፃናት ጥምቀት ዙሪያ ላይ አልነበረም። ቱ ቢሆነስ በመዳን ዙሪያ ላይ እንዳጠቃላይ እያወራ ነበር። በእምነት ብቻ ይዳናል አይዳንም ነው እንጂ ህፃናት ይድናሉ አይድኑም የሚል አልነበረም እውነቱን ለመናገር እና ስለዚህ ወደ ሀሳቤ ስመለስ እኔው ራሴ እየገነባሁት ሊድ ጋይዝ መጽሐፍ ቅዱስ በስህተት ከማታገኟቸው ጥቅሶች ውስጥ አንዱ ምን መሰላችሁ? በእምነት ብቻ ይዳናል የሚል ትምህርት በጭራሽ የለውም። ሐዋርያው ጳውሎስ አልኳችሁ በጣም ስለ ጸጋ በስፋት ያወራ ሐዋርያ ምዕራፍ 2 ቁጥር 6 ላይ እኮ ለእያንዳንዱ እርሱ እንደ ስራ ያስረክበዋል ብሎ ነው የተናገረው። ጋይዝ ለእያንዳንዱ ስራ ያስረክበዋል። የሚያስረክበው ደግሞ ዝም ብሎ የሆነ ነገር አይደለም፣ የዘላለም ህይወት ነው። በቃ ሊትራሊ ሰዎች አምነው በክርስትና ህይወት በሚኖሩ ሰዓት ላይ በጎ ስራ የማይሰሩ ከሆነ የዘላለም ህይወትን አያገኙም። ከሰሩ ደግሞ የዘላለም ህይወት ይሰጣቸዋል አለ ሐዋርያ ጳውሎስ። ይህን ያህል ክሊር አድርጎ እያስተማረን ያለ ልቀጥል። እኛ በኦርቶዶክስ አስተምሮ መሰረት የሰው ልጆች በስራቸው መጀመሪያ ኢኒሻል ሳሊቬሽናቸው ወርክ ቤዝድ ነው ብለን አናምንም። በጸጋ ነው የሚድኑት፣ በጸጋ ይድናሉ። ልክ ገላትያ በአብዛኛው ጥቅስ ላይ እንደሚናገረው ማለት ነው። በግልጽ 2:16 ላይ በስፋት እንደሚናገረው በጸጋ ነው የሚድኑት። በህግ ስራ የሚዳን ድነት የለም። በጸጋ የእግዚአብሔር ልጅ ከሆኑ በኋላና ወደ ክርስቶስ ኢየሱስ ከመጡና የምንወደውን ጌታ ኢየሱስን ከለበሱ በኋላ ገላትያ 3:27 ላይ
በጥምቀት ክርስቶስን ከለበሱ በኋላ ምን ማድረግ ይኖርባቸዋል? በጎ ስራ መስራት አለባቸው። ለምን? ፍሬ ማፍራት አለባቸው። በመንፈስ ነው የሚዘሩት። ከዛስ ሲያጭዱ ምንድን ነው የሚያጭዱት? የዘላለም ህይወትን ነው የሚያጭዱት። ገላትያ ምዕራፍ 6 ቁጥር 9 ላይ ይህንን እንግዲህ በደንብ ግልጽ አድርጎ ሐዋርያው ጳውሎስ ይናገራል። ደቂቃ ያልቋል። አንድ ይቀረኝ። እዚህ ጋር አንዴ ጣልቃ ልግባ። ባህርሽ ያለው ምን መሰለ? ሰው ስለተኛ ያላብራራውን ምክንያት ተናግሯል። ማለት ቀጠሮ እያዝልንና ሲል ሰምቼዋለሁ። ያንተን ሀሳብ ገና አላብራራውም። ጥቅስ ጠፍቶ አይደለም ለማለት ነው። የምትሰራቸውን ፖለቲካዎች መልስ እንደማልመልስ ወቅ ማላገጥ የፈለከውን ማስካካት ትችላለህ። እኔ መጠቀም ነው የምፈልገው ልደት እና ኢየሱስን መስበክ ስለምፈልግ እሺ ስለተኛውን ወደ ነገ ማዞር እንችላለን። ልደት ነገማ ቢሆን በጣም ደስታውን በቃ ምክንያቱም አሁን ባህርሽ የሚለው ምነው እኔ ጋር የተኛ ሰው እንዳለ ሁሉ እኛም ጥቅስ ልንሰጥ እንችላለን። ጥቅስ ጠፍቶ አይደለም። ግን አሁን ልደት እንዳልከው ያንተን ማብራሪያ ቃል ጥቅስ ጠፍቶ አይደለም። በጣም ብዙ ጥቅሶች አሉ መናገር ምንችለው። ግን አሁን ግን ስለሆነ ታየሻቸው ፈርቷል። ግን አንድ ደቂቃ የኔን ደቂቃ ነገ ማድረግ ትችላለህ። አዎ ግን ልናገር። እሺ አንድ ነገር ልናገር። ሳሪዬ እኔ እዚህ ቤት ስመጣ ክርስቶስ ኢየሱስ በሚያውቀው ከእናንተ ጋር ለመሟገት አለ። ያሬዶ አሁን ራሱ ለተናገርኳቸው እናንተን ያስከፏችሁ ነገሮች ካሉ እጅግ በጣም ይቅርታ አድርጉኝ። ተገድጄ ነው አንዴ ላውራ ፕሊዝ። በክርስቶስ ኢየሱስ ስም ይዣለሁ። ፖለቲካ አትናገር። ፖይንት አንዱ በጌታ በቀራንዮ ንጉሥ ሰው በጌታ ተብሎ እምቢ ካለ ኒንጃ በምን ሊባል ይችላል? ፖለቲካ ሊሰራ ነው። ፖለቲካ አይደለም። ይሄ እኮ ዲቤት እኮ የሚካፈል ነው። ከነ አማን ሻሎም ጋር ከነ ኤርሚያስ ጋር እኮ የዳበረ ፖለቲካ እየሰራ ነው። ለነገ ቀጠሮ ልንይዝ በቃ እሱ ላይ ብቻ አውራ። ሌላ ነገር አልተፈቀደልህም። የፈለከውን ፖለቲካ ዝም ቁጭ ብዬ አልሰማህም። የኔ ደቂቃ ነው። እሺ ሰይተው ባህል አይደለ? በቃ ነገ ትመጣለህ። ውጣ በቃሽ። ወይ ደግሞ ነገ ስንት ሰዓት ነው የምትችለው? ልደት ስለዚህ እኔ እችላለሁ፣ ችግር የለውም። በዚህ ሰዓት እና በቃችሁበት ሰዓት ላይ በዚህ ሰዓት ደቂቃ ስለሆነ ሳሪቹ መናገር ስለምፈልግ ነው። ደቂቃ ነው ያው 3 ሰዓት ችግር የለውም። እኔ ሼር አድርጉልኝ ስትገቡ፣ እኔ ቼክ አድርጌ መምጣት እችላለሁ። ብዙ የሚያፈልግ ውይይትም ስላልሆነ ኤኒታይም መንገድ ላይ ሞኝ ይገባል። ነገ ጥያቄ የምንጠይቅህ ይኖራል ማለት እኛም እንደ ወንጌል አማኞች አንዳንድ ጥያቄዎች ላይ ሳራም ፎሎ አድርጋኛለች። ይመጣል። ስለዚህ እየተናገርኩ ያለሁት ነገር ምንድን ነው? ሳሪ ቅድም ዋነኛው ፖይንቱ ያሬድ ከታች ያሬድን ትምህርት እየደገፍኩ ሳውራ ነበረ። ምክንያቱም እያብራራ ነበረ። ልጁ ግን እያስወራው አልነበረም። ያሬድን በጣም ይገባበታል፣ ይነግረዋል፣ እዛው ይጠይቀዋል፣ ይነግረዋል፣ እዛው ይጠይቀዋል። ከዛ መጨረሻ ላይ ገባው ስገባኒ ከያሬድ የተሻለ ማብራሪያ ለመስጠት አይደለም የገባሁት። ግን ይሄ ፖይንት እኔና ያሬድን አንድ ላይ ስላስቆመን ያ ፖይንት ምን ማድረግ ጀመርኩኝ? እንዴ ክርስቶስማ መስቀል ላይ እያለ መለኮት አልተለየውም የሚለውን ነገር አብራራው እንጂ ቱ ቢ ኦነስት በዚህ ልክ እናንተ ቁጭ ብላችሁ በነበራችሁበት ልክ እኔና እሱ እምነት ብቻ በሚል ርዕስ መወያየቱን መርጬ አይደለም። ያን እንድታውቁት ነው። ምናልባት የተጠቀምኳቸው አንዳንድ ቃላቶችም ካሉ ያው ሰውን በመጣበት መንገድ መመለስ ስላለብኝ እንጂ በዚህ አይነትም አወራር የለኝም። ነገ እመጣለሁ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ያሬዶ፣ ሳሪ ሁላችሁም ክበሩልኝ። አክባሪዎች ባህሩ በጌታ ፍቅር ወዳለሁ፣ አከብራለሁ። በእድሜም ታላቅ ነህ፣ ግን ስናወራት ብለን እናወራ። መልካም ጊዜ ይሆንላችሁ። ያሬዲ ይቅርታ ካስከፋችሁ ተባረክ። በጣም ጥሩ ነው። ነገ እንገናኛለን ጌታ ቢፈቅድና ብንኖር። አሜን። እሺ ባረሽ። በጣም ጥሩ